የክርስትና ስም እንዴትና በማን ይሰጣል? የቄራ ልጅ ሲባል ቄራ አካባቢ ነው የተወለደው፣ ቄራ አካባቢ ይኖራል ማለት ነው እንጂ ለክርስትና ስም አይቀጽልም። ቦታና ሰፈር ትክክለኛ ያልሆነ አሰያየም ካለ መከልከል አለበት። ካህን የሆነ ሰው ጋር ሁሉ ተጠግቶ የክርስትና ስም ሰይመኝ ማለት አይቻልም። በየገዳማቱ ስንሄድ ዋሻ ላይ የምንጽፍ ሰዎች አለን። እስኪ ልጠይቃችሁ፣ ለምንድን ነው የምትጽፉት የክርስትና ስማችሁ? አሉ አሁን ይሄንን ቪዲዮ የምትመለከቱ ወይም የምትመለከተው የክርስትና ስም የጠፋባችሁ አላችሁ አይደለ? አንዳንዶች ደግሞ በጣም የሚያበዙት አሉ። ቅዱሳት ስዕላትን መሬታችንን ጨምሮ ጡንቻቸው ላይ የሚነቀሱ ደረታቸው ላይ የሚነቀሱ ሰዎች አሉ። ነውር ነው በጣም። ድሃይቱን ማርያም ከወጣችበት ምድር መልሰህ ቅበራት ይላል። ስመ ክርስትናውን ያውቃሉ? እነዚህን ስመ ክርስትና የያዛችሁ ኦርቶዶክሳውያን ተዋሕዶ ልጆች አሁኑኑ ማስቀየር አለባችሁ። የቶቹ? እነዚህን በትምህርቱ ታገኛላችሁ። የክርስትና ስማችሁ ጠፍቶባችኋል? ድጋሚስ ማግኘት ትፈልጋላችሁ? ማንስ ነው የሚሰጣችሁ? የክርስትና ስማችን ለዓለማዊ መጠሪያ መሆን ይችላል? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬ በልማድና ክርስትና መርሃ ግብር በምዕራፍ 22 እስከ መርሃ ግብሩ ፍጻሜ አብራችሁን ከቆያችሁ ከክርስትና ስማችን አወጣጥ ጋርና ያሉ ልማዶችን በደንብ አጥርተን የምናይበት ልዩ ትምህርት ነው። እስከ መርሃ ግብሩ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ወደ መጋቢ ሃይማኖት መምህር ምትኩ አበራ እናልፋለን። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። እንደምን አመሻችሁ፣ እንደምን አረፈዳችሁ፣ እንደምን አደራችሁ። በያላችሁበት ሀገር የሰዓት አቆጣጠር ሰላምታችን ይድረሳችሁ። አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንግዲህ እንደተለመደው ዛሬ በልማድና ክርስትና መርሃ ግብራችን አንድ ጉዳይ ይዘን ወደ እናንተ ቀርበናል። ይሄ ጉዳይ የክርስትና ስማችንን የተመለከተ ይሆናል ማለት ነው። ሁላችንም እንደ ክርስቲያንነታችን የሚሰጠን የክርስትና ስም አለ። ስለዚህ በዛ በክርስትና ስም ዙሪያ ብዙዎቻችሁ ደግሞ እንዲሰራ አስተያየት ስለሰጣችሁን ያንን አስተያየት ተቀብለን እኛም ደግሞ መሰራት እንዳለበት ስላመንን ይዘንላችሁ ቀርበናል ማለት ነው። በዚህ ዝግጅት ከኛ ጋር አብራችሁ ስትቆዩ አንደኛ ስመ ክርስትና በራሱ ምንድን ነው የሚለውን እንመለከታለን። ለምን ይሰጠናል የሚለውን እናያለን። በማን ነው የክርስትና ስም የሚሰጠው የሚለውንም እንመለከታለን። አንዳንድ ጊዜ ደግሞ የክርስትና ስማችን የጠፋብን ሰዎች አለንና የክርስትና ስማችን ለምን ይጠፋል? ከጠፋ ደግሞ እንዴት ነው ድጋሚ የክርስትና ስም ማግኘት የምንችለው የሚለውን ነገር እንመለከታለን። በአጠቃላይ ስለ ስመ ክርስትናችን ማወቅ ያለብንን የቤተክርስቲያናችንን አስተምህሮ ልማዳችን የሸፈነውን ደግሞ ዋና ዋና ጉዳዮች ከልማዳችን አንጻር ማለት ነው አንስተን እንነጋገራለን ማለት ነው። በቀጥታ ወደ መርሃ ግብራችን ስንሄድ የክርስትና ስም ምንድን ነው ከሚለው ነው የምንጀምረው ማለት ነው። ብዙ ጊዜ ቃላዊ ፍቺውን ማስቀመጥ ስለሚጠቅም ማለት ነው። የክርስትና ስም እንግዲህ ክርስትና ስም ሁለት ቃላት በአንድነት ተዋህደው ያሉበት አረፍተ ነገር ነው። አንድ ሰው ከወላጆቹ የሚሰጠው የመጠሪያ ስም አለው። ወደዚህች ምድር ሲመጣ ከእናት ከአባቱ ተወልዶ ማለት ነው። ይሄ ስመ ተጸውኦ ይባላል። የተጸውኦ ወይም የመጠሪያ ስም ይኖረዋል ማለት ነው። አንድ ክርስቲያንም ልክ ከስላሴ በጸጋ ሲወለድ የቅድስት ስላሴ ልጅነት ሲያገኝ ልክ እንደዚሁ የመጠሪያ ስም ይኖረዋል ማለት ነው። ይሄ ደግሞ የክርስትና ስማችን አንደኛ በክርስቶስ ስለማመናችን የምንመሰክርበት ነው። ሁለተኛ በስላሴ ስለመጠመቃችን የምንመሰክርበት ነው። ሶስተኛ ክርስቲያን ስለመሆናችንም የምንመሰክርበት ነው። የክርስትና ስም በክርስቶስ ነው ክርስቲያን የተባልነው። ክርስቲያን ክርስቶስ፣ የክርስትና ስም አንድ ላይ ስለ ክርስቶስ የምንመሰክርበት፣ በክርስቶስ ለማመናችን፣ የስላሴን የጸጋ ልጅነት ለመቀበላችን ለማግኘታችን የምንመሰክርበት፣ ክርስቲያን ስለመሆናችንም የምንመሰክርበት ስም ነው ማለት ነው። እጅግ በጣም የከበረ ስም ነው የክርስትና ስም። በመጽሐፍ ቅዱስም ይህንን በተመለከተ ስለ ምስክርነት ማለት ነው የተቀመጡ ትምህርቶች አሉ። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ውስጥ የሉቃስ ወንጌል ምዕራፍ 12 ቁጥር 8ን ስታነቡ እላችኋለሁ በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል ይላል። የሰው ልጅ ያለ የሚጠራው ራሱን ነው።
ፍጹም የኛን የሰዎችን ሥጋ ለመዋሃዱ ወይም መዋሃዱን ሲያጠይቅ የሰው ልጅ እያለ ራሱን ይጠራል ማለት ነው። ስለዚህ በሰው ፊት የሚመሰክርልኝ የሰው ልጅ ደግሞ ራሱ እግዚአብሔር ወልድ በእግዚአብሔርና በቅዱሳን መላእክት ፊት በአባቱ በእግዚአብሔር አብ በሕይወቱ በመንፈስ በእግዚአብሔር መንፈስ ቅዱስ ፊት እና በቅዱሳን መላእክት ፊት እመሰክርለታለሁ እያለን ነው። ስለዚህ የክርስትና ስም ምስክርነት ነው ማለት ነው። ሌላው በሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ ስሜም በአሕዛብ ዘንድ ይሰበካል ይላል። የሚያምነውም የማያምነውም የክርስትና ስማችንን ወይም መጠሪያችንን ሲሰማ ክርስትና እንዳለ ምን ማለት ነው ብሎ ደግሞ ጆሮውን ከሰጠን ስለ ክርስትናችን የምንናገርበት መንገድ፣ የምንመሰክርበት፣ የምንሰብክበት መንገድ ነው ማለት ነው። አንድ ሰው ከወዴት ነህ ሲባል ከኢትዮጵያ ካለ ኢትዮጵያ የምትባል ሀገር የት ናት? የትኛው አህጉር ላይ ትገኛለች? ምን ትመስላለች? የሚለው ከዛ በኋላ ይመጣል ማለት ነው። ስለዚህ የክርስትና ስማችንን ስንጠራ እነዚህ ነገሮች ተከትለው ይመጣሉ። ስለ ክርስቶስ፣ ስለ ቅድስት ሥላሴ የጸጋ ልጅነት ማግኘታችን ስለ ክርስትናችን የምንመሰክርበት ነው። በሰው ፊት የምንመሰክርበትን እድል የሚሰጠን ነው ማለት ነው። ሌላው በትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ ይላል። ለቅዱሳን ማለት ነው። ለቅዱሳን ከሴቶችና ከወንዶች ልጆች የሚበልጥ መታሰቢያና ስም እሰጣቸዋለሁ ይላል። ቅዱስ የሚለውን ስም ለቅዱሳን የሚቀጸለውን ቅድስናቸውን የሚገልጸውን ስም በቤተ ክርስቲያን በቅጽሬ በቤቴና በቅጽሬ ብሎ እንደሚሰጣቸው ይነግረናል። ስለዚህ እኛ የክርስትና ስም ስንሰየም በክርስትና ስማችን ስንጠራ ቅዱሳንን እናስባለን ወይም ቅዱሳን በእኛ ይታሰባሉ ማለት ነው። የቅዱሳን መታሰቢያም ሆኖ ያገለግላል ማለት ነው። ለምሳሌ ሀብተ ጊዮርጊስ፣ ሀብተ ገብርኤል ሲባል አንድ ሰው ሀብተ ማርያም ሲባል የእመቤታችን የቅድስት ድንግል ማርያም የቅዱስ ጊዮርጊስ የመልአኩ የቅዱስ ገብርኤል ሀብት መሆኑ ሲገለጥ ቅዱስ ገብርኤል ማን ነው የሚለው በተጨማሪም ደግሞ ስለ የቅዱሳን ስም መታሰቢያ እንዲሆን በሱ ሕያው ሆኖ እንዲጠራ ምልክት ወይም ምሳሌ ይሆናል ማለት ነው። ስለዚህ የቅዱሳን መታሰቢያም ነው ማለት ነው የክርስትና ስም፣ ምክንያቱም በቅዱሳን ስለምትሰይመን። የክርስትና ስም እንዴትና በማን ይሰጣል? ቁልፉ ማን ነው? የክርስትና ስምን የመሰየም መብት ወይም የመሰየም ስልጣን ያለው የት ነው? የክርስትና ስም የሚሰየመው ነው። ይህ የክርስትና ስም የሚሰየመው በቅድስት ቤተ ክርስቲያን በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ነው። ይህንን የክርስትና ስም እንዲሰይም ስልጣን የተሰጠው ደግሞ ካህኑ ነው። የማሰርና የመፍታት ስልጣን የተሰጠው ካህኑ ነው። የሚሰየምበት ወቅት ወይም ጊዜ መቼ ነው ሲባል ለአንድ ክርስቲያን ሲጠመቅ ነው። የክርስትና ጥምቀት ለመጠመቅ ሲመጣ፣ የልጅነት ጥምቀት ለመጠመቅ ሲመጣ ሲጀምር ወንዶች ከሆኑ በ40 ቀን ሴቶች ከሆኑ በ80 ቀን ነው። ካለበለዛ ደግሞ ይሄ አልፏቸው ለአቅመ አዳም ለአቅመ ሔዋን ደርሰውም በጉልምስናቸውም ሊሆን ይችላል እምነቱን ወይም ሃይማኖቱን በተቀበሉበት ጊዜ አምነናል መጠመቅ እንፈልጋለን ብለው ወደው ፈቅደው ተምረው ሲጨርሱ በመጡበት የዕድሜ እርከን የክርስትና ጥምቀት ሲጠመቁ የክርስትና ስም ይሰየማል ማለት ነው። አሰያየሙ እንዴት ነው ብለን ስንጠይቅ አንደኛ አሰያየሙ የቦታውን ማለት ያ ተጠማቂ ክርስትና የሚነሳበት ቦታ ደብሩ፣ ታቦቱ፣ ቅዱሱ ይታያል ማለት ነው። ሁለተኛ የተጠመቀበት ዕለት ይታያል ማለት ነው። ዕለቱ ከቅዱሳን በየትኛው ዕለት ነው? በ21 ሊሆን ይችላል፣ በ27 ሊሆን ይችላል፣ በ19 ሊሆን ይችላል፣ በ12 ሊሆን ይችላል። የቤተክርስቲያን በዓላት መታሰቢያ ስለሆኑ ያንን ዕለት ካህኑ ያያል ማለት ነው። ሶስተኛ በቤቱ ውስጥ ተመሳሳይ ስም ካለ እሱንም ካህኑ ቢያረጋግጥ ጥሩ ነው። ድጋሚ እንዳይሆን ማለት ነው። ድጋሚ የክርስትና ስም 2-3 ሰዎች ሀብተ ገብርኤል ተብለው በአንድ ቤት መጠራት ይችላሉ፣ ችግር የለውም። ግን ከአንደኛው ቅዱስ በረከት አግኝተን ደግሞ የሚቀጥለውን ቅዱስ በረከት ለመሳተፍ ድጋሚ ባይሆን ለመያዝም እንዲመች በቤት ውስጥ በዚህ ስያሜ ያልተሰየመ እንዳለ ይህንን ማረጋገጥ አለበት ካህኑ ማለት ነው። ይህ ሶስተኛው ነው። አራተኛ ጾታን መሰረት ያደርጋል፣ ወንድ ሴት። ስለዚህ ጾታን መሰረት አድርገን ነው መሰየም ያለብን ማለት ነው። ምክንያቱም ወልደ፣ ወለተ፣ አመተ፣ ገብረ የሚባለው ገብረ ወልደ የሚባለው ለወንድ ነው። ወለተ አመተ የሚባለው ደግሞ ለሴት ስለሆነ ማለት ነው። ስለዚህ ጾታን መሰረት ያደርጋል። የመጨረሻውና አምስተኛው
እንደ ካህኑ ሐሳብ እነዚህም በሙሉ አይቶ ደግሞ የበለጠ ሐሳብ ደግሞ አለ የሚል ከሆነ ወላጆቹንም ጠይቆ እንዲሆን የሚፈልጉትንም አስቦ፣ ሁለተኛ ደግሞ አንዳንድ ጊዜ የአንድ ቅዱስ ቅድስና ወይም ተጋድሎ በዛ ዘመን ህቡ ነው ብሎ ሲያስብ እንዲገለጥ ከፈለገ ካህኑ ሁኔታዎችን አገናዝቦ ከቤተክርስቲያን ስርዓት አንጻር ማለት ነው ሊሰይም ይችላል። ባለሙሉ መብት ነው የክርስትና የሚያነሳው የማሰርና የመፍታት ስልጣን ያለው ካህን ማለት ነው። ስርዓቱ ተቀምጦለታል። ያ እንደተጠበቀው ሆኖ ማለት ነው። ያንን ሳያይ አይደለም፣ ያ እንደተጠበቀው ሆኖ ግን ለዛ ጊዜ ለዛ ወቅት ይሄ ይሆናል ካለ ስርዓተ ቤተክርስቲያን በጠበቀ መልኩ መሰየም ይችላል ማለት ነው። አሰያየሙ ወይም ያሰያየሙ መነሻስ አለ ወይ? በትክክል አለ። መነሻው ስርዓተ ቤተክርስቲያን ነው። የክርስትና ስም እንድንሰይም የሚያሰናብተን የሚፈቅድልን ስርዓተ ቤተክርስቲያን ነው። ይሄ ስርዓተ ቤተክርስቲያን የተሰራው ደግሞ ከብሉይም ከአዲስም መጽሐፍት ተውጣቶ ነው። መጽሐፍ ቅዱስን መነሻ ወይም መሰረት አድርጎ ነው ማለት ነው። በመጀመሪያ ጊዜ የሰዎችን ስም በመቀየር ማለት ነው መጥራት የጀመረው ራሱ እግዚአብሔር ነው። ሰዎች ከእናት ከአባታቸው ወይም ከማህበረሰቡ ያገኙትን ስም ወደ እግዚአብሔር ሲቀርቡ ቀይሮ መጥራት የጀመረው ስምን መሰየም ወይም ደግሞ የዓለም ስምን መቀየር እንደሚቻል የቤተክርስቲያን መብት የቤተክርስቲያን ስልጣን መሆኑን የነገረን ራሱ እግዚአብሔር ነው። ይህንን በተለያየ ቦታ ላይ ማየት እንችላለን። ለምሳሌ አብርሃም ስሙ ተቀይሯል፣ ሳራ ስሟ ተቀይሯል፣ ያዕቆብ ስማቸው ተቀይሯል፣ ራሱ ቅዱስ ጳውሎስ ስሙ ተቀይሯል፣ ቅዱስ ጴጥሮስ ስሙ ተቀይሯል፣ ሐዋርያትም እንደዚሁ። ለምሳሌ ከኦሪቱ ብንጀምር ኦሪት ዘፍጥረት ምዕራፍ 17 ቁጥር 5 ላይ እንደዚህ ይላል፣ ከዛሬ ጀምሮ እንግዲህ ስምህ አብራም ተብሎ አይጠራ ይላል። አብርሃምን ነው። አብርሃም ከመባሉ በፊት ስምህ አብራም 4 ፊደል ነው ያለው። አ ብ ራ ም አብራም ተብሎ አይጠራ አለውና ቀጥሎ ምን አለው? ስምህ አብራም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይባል አለው። ሃን ጨመረና አብርሃም ተብሎ ይጠራ፣ አብርሃም ይሆናል አለው። ይሄ ምን ማለት ነው? አብርሃም ማለት አበ ብዙሃን የብዙሃን አባት ማለት ነው። እዛው ላይ ምን ይላል? አብርሃም ይሆናል ካለ በኋላ ለብዙ አሕዛብ አባት አደርግሃለሁ ብሎ ኦሪት ዘፍጥረት ምዕራፍ 17 ቁጥር 5 ላይ ተናግሯል ማለት ነው። ስለዚህ የአብርሃም አባታችን ስሙ ቀድሞ አብርሃም ነበር ማለት ነው። ይቀጥልና ስለ ሚስቱ ስለ ሳራም ደግሞ ሲናገር ኦሪት ዘፍጥረት ምዕራፍ 17 ቁጥር 15 ላይ እግዚአብሔርም አብርሃምን አለው የሚስትህን የሶራን ስም፣ የመጀመሪያ ስሟ ሶራ ነበር፣ የሶራን ስም ሶራ ብለህ አትጥራ፣ ስሟ ሳራ ይሁን እንጂ ብሎ ሳራ የሚል ስም እንደሰጣት እናነባለን። በኦሪት ዘፍጥረት ምዕራፍ 32 ቁጥር 28 ላይ ደግሞ ስናነብ ለያዕቆብ ማለት ነው አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል ይላል። ስለዚህ ያዕቆብ ሁለተኛ ስሙ እስራኤል በእግዚአብሔር የወጣለት የተሰየመው ማለት ነው። ከእግዚአብሔር ከሰው ጋራም ታግለህ አሸንፈሃልና ስለዚህ ያዕቆብ ይባል፣ ሲያሸንፍ ወይም የማሸነፉ ምልክት ተደርጎ የተሰጠው ነው። ስለዚህ የክርስትና ስም የድል ነሺዎች የድል አድራጊዎች ስም ነው። የክርስትና ስም የመንግስት ወራሾች ስም ነው። የክርስትና ስም የንጉሱ የክርስቶስ ባለሟሎች ስም ነው ማለት ነው። እግዚአብሔር ስም ሰይሞ የሚጠራን አንደኛ ባለሟሎቹ እንደሆንን ሲገልጥልን ነው። ሁለተኛ ወራሾቹ እንደሆንን ሲገልጥልን ነው። ሶስተኛም ደግሞ ድል አድራጊዎች መሆናችንን ይህንን ዓለም የጨለማውን ገዢ ዲያብሎስን ድል እንደምናደርግ ሲነግረን ነው። ድል ካደረግን የመንግስቱ ወራሾች ነን፣ ድል ካደረግን ባለሟሎች ሆነን እንቀጥላለን ማለት ነው። ስለዚህ ቤተክርስቲያን ሰይማ የምትቀበለን በዚህ ምክንያት ነው ማለት ነው። መነሻው ይሄ ነው። ስም መቀየሩ በአዲስ ኪዳንም ቀጥሏል። በነገራችን ላይ ቅድም እንደተናገርኩት ለምሳሌ አንድ ምሳሌ ብናነሳ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሐዋርያትም አዲስ ስም እያወጣላቸው እየሰጣቸው ሲጠራቸው እናነባለን። ሐዋርያው ቅዱስ ጴጥሮስ የመጀመሪያ ስሙ ስምዖን ነበር። በዕብራይስጥ ቋንቋ ስምዖን ማለት ሸምበቆ ማለት እንደሆነ ሊቃውንተ ቤተክርስቲያን ይናገራሉ። ጴጥሮስ ኬፋ ማለት ነው፣ አለት ማለት ነው። ከሸምበቆ ወደ አለት ማለት ነው። እንደዚህ ይላል በማቴዎስ ወንጌል ምዕራፍ 16 ቁጥር 18 እና በዮሐንስ ወንጌል ምዕራፍ 1 ቁጥር 41 ጀምራችሁ ስታነቡ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች አለት ላይ
ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። አንተ ዓለት ነህ። በተናገረው ንግግር ወልድ ዋህድ ብሎ በሚያምነው እምነቱ ላይ ቤተ ክርስቲያን እንደምትመሰረት ሲነግረን እናያለን ማለት ነው። ቅድስት ቤተ ክርስቲያን የልጅነት ጥምቀትን የምትሰጣቸውን ወይም ደግሞ አጥምቃ ልጅ የምታደርጋቸውን ልጆቿን በአዲስ ስም የመሰየም የመጥራት ስልጣን እንዳላት እነዚህ የጠቀስናቸው ማስረጃዎች ከበቂ በላይ ናቸው። እንኳንስ ቤተ ክርስቲያን የሀገራችን እረኛ እንኳን በጎቹን በየስማቸው ይጠራቸዋል። መጽሐፍ ቅዱስ ላይም ይህን በተመለከተ የተነገራል። ቤተ ክርስቲያንም በጎቿን በአወጣችላቸው ስም የመጥራት መብትና ስልጣን አላት ማለት ነው። ለምሳሌ በዮሐንስ ወንጌል ምዕራፍ 10 ቁጥር 3 ላይ ስታነቡ በበሩ የሚገባ ግን የበጎች እረኛ ነው፣ ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ፣ ልብ አድርጉ፣ የራሱን በጎች በየስማቸው ጠርቶ ይወስዳቸዋል። የራሱን በግ ራሱ ባወጣላቸው ስም ነው የሚጠራው እንጂ የራሱን በግ ሌሎች ባወጡላቸው ስም ሊጠራቸው አይችልም። በግ የሚባሉትም ደግሞ በክርስትና ሕይወት ትክክለኛ እረኛ ሲኖራቸው ነው። ስለዚህ ክርስቶስ የራሱን በግ የሚለው ክርስቲያኖችን ነው። በስማችን ቤተክርስቲያን የምትጠራልን፣ በአዲስ ስም የምትጠራልን ማለት ነው። ስለዚህ የራሱን በጎች በየስማቸው ጠርቶ ይወስዳቸዋል። የአዲስ ኪዳን መተርጉማን ሲናገሩ ተርጓሜ ወይም አንድምታው ላይ ስትመለከቱ ማለት ነው የሀገራችን የበግ እረኛ በጎቹን ወይም ከብቶቹን ሶሪት፣ ቆሪት፣ ቀንዲት እያለ ይጠራቸዋል። እየጠራ ያስቀምጣቸዋል፣ እየጠራ ይመልሳቸዋል በስማቸው ማለት ነው። ኢትዮጵያውያንም ይናገራሉ። አንድ ሰው በስሙ ሲጠሩትና በቋንቋው ሲያናግሩት ደስ ይለዋል ይላሉ። ስለዚህ በስማቸው እንዲጠራቸው እረኛው መብት ካለው ለበጎቹ ስም ካወጣ ቤተሰቦቹ ሰፍረው ቆጥረው የሰጡትን በጎች ማለት ነው ቤተ ክርስቲያንም በፈቃደኝነት ወደ እሷ ለሚመጣና ከእሷ ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ እየተወለዱ የቅድስት ሥላሴን የጸጋ ልጅነት ለሚያገኙ ልጆቿ አዲስ ስም ወይም የክርስትና ስም እየሰጠች መጥራቷ ሕጋዊ ነው ማለት ነው። አማናዊው እረኛ ክርስቶስ በየስማቸው እንደሚጠራቸው ማለት ነው። ለዚህ ነው እንግዲህ በጸሎት ለመታሰብ ደግሞ ከሞትን በኋላ በጸሎተ ፍትሐት በሕመም ጊዜ እና ደግሞ ለስርየተ ኃጢአት ለንስሐ ጸሎት ማለት ነው በቤተ ክርስቲያናችን ስማችንን የምንጠየቀው። ያ የተፈቀደለት ስልጣን ያለው ካህን ስማችንን ጠይቆ ያሳስባል ወደ እግዚአብሔር ማለት ነው። ሌላው በቀጣይ የምናነሳው ትክክለኛ ያልሆነ አሰያየም ነው። ትክክለኛ ያልሆነ አሰያየም አንዳንድ ሰዎች ወደ እኛም ይመጣሉ። እውነት ለመናገር ወደ ቀንዲል ሚዲያም ይመጣሉ። የክርስትና ስሜ እገሌ ነው ሲሉን በጣም እንገረማለን። አንዳንዱ እውነት ለመናገር ትንሽ ፈገግ የሚያደርግም ነውና በእርግጥ ተሰይመው ላይሆን ይችላል፣ ጠፍቶባቸው ልክ ይሄ ማርኬት መርካቶ እንደሆነው በሂደት ማለት ነው ስማቸውን እየረሱት ሌላ ቃል እየተናገሩ እነሱ ጋር ሲደርስ እኛ ጋር ሲደርስ ማለት ነው ስማቸውን ሲነግሩን ሌላ ሆኖ እናገኘዋለን። ስለዚህ ትክክለኛ ያልሆነ አሰያየም ካለ መከልከል አለበት ወይም ደግሞ መስተካከል አለበት። ትክክለኛ ያልሆነ አሰያየም ለምሳሌ ስናነሳ ማለት ነው በቀጥታ የእግዚአብሔርን በቀጥታ ማለት ነው የእግዚአብሔርን የባህሪ ስምና የቅዱሳን መላእክትን የጻድቃን የሰማዕታትን ስም በቀጥታ የክርስትና ስም ማድረግ አይቻልም። በቀጥታ ማለት ነው። ለምሳሌ አንድ ሰው ጊዮርጊስ ተብሎ የክርስትና ስም ሊሰጠው አይችልም። ኤልሻዳይ ተብሎ የክርስትና ስም ሊሰጠው አይችልም። እግዚአብሔር ተብሎ የክርስትና ስም ሊሰጠው አይችልም። በቀጥታ የእግዚአብሔርን ባህሪውን የሚገልጥ የባህሪውን ስሞች ማለት ነው ዋነቱን የሚገልጽ ስሞቹን በቀጥታ መጠቀም አይቻልም። ኤልሻዳይ፣ አማኑኤል፣ ቅድም እንደነገርኳችሁ ጊዮርጊስ፣ ገብርኤል፣ ሚካኤል ተብሎ የክርስትና ስም አይሰጥም። አናባቢ አለው ማለት ነው። ሀብተ ገብርኤል፣ የገብርኤል ሀብት እንጂ ቀጥታ ገብርኤል ተብሎ ስም አይሰጥም ማለት ነው። ሁለተኛ በቦታ ስም አይሰየምም። አንዳንዶቹ ከዚህ ጋር የተገናኘ የክርስትና ስም ይነግሩናል። በቦታ ስም ለምሳሌ ሴት ከሆነች ወለተ ትክክል ነው፣ ልጅ ማለት ነው። ወለተ ቁስቋም ተብሎ አይሰጥም። ቁስቋም የቦታ ስም ነው። ወለተ ኢየሩሳሌም ተብሎ ስም አይሰጥም። ኢየሩሳሌም የቦታ ስም ነው። ወለተ ጥምቀት፣ ወለተ መቅደስ፣ ወለተ ቀራኒዮ ተብሎ ስም አይሰጥም። ሰፈር የተወለድንበትን
ወይ የምንኖርበትን ለመግለጽ ነው። አንድ ሰው የቄራ ልጅ ሲባል ቄራ አካባቢ ነው የተወለደው፣ ቄራ አካባቢ ይኖራል ማለት ነው። የ4 ኪሎ ልጅ፣ የሾሮ ሜዳ ልጅ እንደሚባለው እንጂ ለክርስትና ስም አይቀጽልም ቦታና ሰፈር። በዚህ አጋጣሚ የድሬዳዋ አካባቢ ሐረር የሚኖሩ ሰዎች ያውቁታል እና እዛ አካባቢ ያው የቅዱስ ገብርኤል በጣም አስደናቂ ታምረኛ ታቦት አለ። ቦታው ቁልቢ ይባላል እና ብዙ ሰው ቁልቢን በቀጥታ ከገብርኤል ጋር ነው የሚያገናኘው እና ቁልቢ ያውቃል፣ ቁልቢ መስክርብኝ፣ ቁልቢን የሚሉ ሰዎች አሉ እና ቁልቢ በቦታው ቋንቋ ሰዎች ሲነግሩኝ በአካባቢው ማለት ነው ነጭ ሽንኩርት ማለት ነው። አንድ ሰው ቁልቢ ይድፋኝ ካለ ነጭ ሽንኩርት ይድፋኝ እያለ እየማለ ነው ማለት ነው። መሐላ ክልክል ነው፣ መማል አይፈቀድም። ግን ደግሞ አንዳንድ ጊዜ የማሉ መስለው ውሸታቸውን ለመሸፈን የሚሞክሩ ሰዎች አሉ እና ቦታውን ነው የሚጠሩት እንጂ በትክክል ታቦቱን አይደለም። እና አንዳንድ ሊቃውንት እንደውም በቦታ ስም ታቦትን አትጥሩ ይላሉ። ያልተስተካከሉ ቦታዎች ስላሉ አሁን እኔ መጥራት አልፈልግም። ቦታዎቹ ያልተስተካከሉ ናቸው። በዛ ቦታ ታቦቱን ስንጠራው ጥሩ አይሆንም እና የራሱ የደብሩ ስም አለው። ለምሳሌ ቁልቢ ደብረ ኃይል ተብሎ ይጠራል። ሌሎቹም እንደዚሁና በቦታው የተሰየመለት የደብሩ ስም አለ። አካባቢው ደግሞ የተለየ ነው ማለት ነው እና ምን ለማለት ፈልጌ ነው? በቀጥታ የክርስትና ስም ከቦታ ጋር አይደለም የሚገናኘው። ከባለቤቱ ጋር፣ ከመቤታችን ጋር፣ ከመላእክት ጋር፣ ከጻድቃን፣ ከሰማዕታት፣ ከቅዱሳን ጋር ቃል ኪዳናቸውን ለመውሰድ ማለት ነው። ይሄ ማለት የቅዱሳኑ ቦታ እርባና የለውም፣ ፈውስ የለውም ወይም በረከት አያሳጠንም እያልኩ አይደለም። ግን ቦታው አይደለም መታሰብ ያለበት። ቦታውን የቀደሱት ቅዱሳን ናቸው መቅደም ያለባቸው ለማለት ነው። በቤተ ክርስቲያናችንም ስርዓት የቅዱሳን መታሰቢያ ስለሆነ በቦታ ስም የክርስትና ስም አይጠራም ማለት ነው። ከዚህ አንጻር የክርስትና ስም ይሄ ነው የምትሉ ሰዎች ማስተካከል ይጠበቅባቸዋል። እንዴት ነው የምናስተካክለው? አብራችሁ ስትቆዩ የምንነግራችሁ ይሆናል። 3ኛ በተወለደበት ቀን አይሰየምም። በተወለደበት ማለት ከስጋ በተወለደበት ማለት ነው። ወደኛ ወደ ቀንዲል ሚዲያም ጥያቄ መጥቷል። አንድ ሰው የቅዱስ ገብርኤል ዕለት ነው የተወለደው፣ የቅዱስ ሚካኤል ዕለት ደግሞ የክርስትና ልጅነት ያገኘበት ነው። ስለዚህ የሚሰየመው በገብርኤል ነው ወይስ በሚካኤል ነው? ይሄ ለጥያቄ መምጣት የለበትም። ልደቱ ያኛው የስጋ ልደት ነው፣ ይሄኛው ደግሞ ከስላሴ የምንወለድበት ነው። ከስጋ ስንወለድ በተወለድንበት ቦታ፣ አካባቢ፣ ሁኔታ ወላጆቻችን አሁን ስም ሲያወጡ ዝም ብለው አይደለም ስም የሚያወጡት። የተወለድንበትን ቦታ፣ የተወለድንበትን ሁኔታ፣ ያን ዘመኑን፣ ጊዜው ምን እንደሚመስል፣ የነሱን ችግር፣ የነሱን ኑሮ፣ ያሉበት ሁኔታ የሚያስታውሳቸው ስም ያወጣሉ። ለምሳሌ የኔ እናት እኔን ምትኩ ስትለኝ ለምንድን ነው ምትኩ ያልሽኝ ብዬ ጠይቄ ነበር። ከኔ ታላቅ የሆነች አንዲት ሴት ልጅ ነበረቻት። እሷን በሞት ስላጣቻትና እግዚአብሔር ደግሞ እኔን ስለሰጣት የእሷ ምትክ አድርጋ ስለቆጠረች ከእግዚአብሔር ስለተቀበለች በቃ አንተ ምትኬ ነህ ለእኔ እግዚአብሔር ተክቶ የሰጠኝ ብዬ ነው ምትኩ ያልኩ ብላ ነግራኛለች። ልክ እንደዚህ አሁን የእኔ ስም ሲጠራ እናት የምታስታውሰው ያንን ሁኔታ ነው ማለት ነው። ብዙዎች ከዚህ አንጻር ከቦታው ከሚኖሩበት ኑሮ አንጻር የስጋ ስም መጠሪያ ስም ይሰጣቸዋል። ወደ ቤተ ክርስቲያንም ስንመጣ እንደዚሁ ነው ማለት ነው። ስርዓተ ጥምቀቱ ከተፈጸመለት መቅደስ ባለቤት ጋር ከቀኑ ጋር በተገናኘ ክርስትና በተነሳበት ዕለት ብቻ ከዛ ጋር በተናበበ ብቻ ነው የክርስትና ስም የሚሰየምለት ማለት ነው። ምክንያቱም ልደቱ ሰማያዊ ልደት ነው። የሚወለደው ሰማያዊውን ልደት ያማከለ ስም ነው የሚሰየመው ማለት ነው። ሌላው የክርስትና ስም ጥንቃቄ ያስፈልገዋል። የክርስትና ስም ጥንቃቄ አንደኛ የክርስትና ስም ከተሰጠን በኋላ ማስታወስ አለብን። በእርግጥ እኛ ሕፃን ሆነን ክርስትና ስንነሳ እኛ የምናውቀው ነገር የለም። ወላጆቻችን ወይም የክርስትና ያስነሱን ሰዎች ናቸው ይህንን የሚያውቁት። ስለዚህ ይህንን ከሚያውቁ ሰዎች የክርስትና ስምን ይዞ መዝግቦ ማኖር ያስፈልጋል። እንዳንረሳው ደግሞ ሁልጊዜ ጸሎት በጸለይን ጊዜ በክርስትና ስማችን ማሳሰብ እንችላለን። ኃጥእ ደካማ ባሪያህን እኔን ሀብተ ገብርኤልን ብለን የክርስትና ስማችን ስንጠራ አደረሰውም አስበኝ አደራህን እያልን የክርስትና ስማችንን እየጠራን በጸሎት ጊዜ ማሳሰቡ እንዳንረሳቸው ያደርገናል። አንዳንዶቹ የቀድሞዎቹ ኢትዮጵያውያን የክርስትና ስማቸውን ይነቀሱታል እንዳይጠፋባቸው ማለት ነው። አንዳንድ የከተማ ልጆች አንድ ሰው የሆነ ነገር አረሳም ሲላቸው በቃ ተነቅሰው ዙር ይሉታል።
ተነቀሰው ማለት ፎሬቨር እስከ መጨረሻው ድረስ ነው ማለት ነው። ለመጨረሻ እስከ መጨረሻ አብሮ ለሚኖር ነገር ነው። እገሌ ከገሌ ጋር ተነቅሷል እንዴ ይላሉ። እና መነቀሳቸው ምንድነው? ወጥተው መቅረት ስላለ የማያውቁበት ስፍራ ሄደው ድንገት በሞት ቢጠሩ አስከሬኑ መታጠቡ መገነዙ ስለማይቀር ሲታጠብ ለመገነዝ ሲመቻች የክርስትና ስማቸውን ያገኛሉ እነዛ ሰዎች። ስለዚህ ከመቃብር በላይ የክርስትና ስማቸውን ጠርተው ያስባሉ። አንደኛ የክርስቲያኖች አስከሬን በሚያርፍበት ቦታ በአግባቡ ጸሎት ተደርጎላቸው እንዲያርፉ ይደረጋል ማለት ነው። ማንም ሰው የክርስትና ስማቸውን እንዲያየው እና ችግር አደጋ ባጋጠመ ጊዜ እንዲያሳስብላቸው ስለሚፈልጉ የክርስትና ስማቸውን ዛሬ በጣም ያሳዝናል። ጊንጥ የሚነቀሱ አሉ፣ እባብ የሚነቀሱ አሉ። አንዳንድ ጊዜ የምንነቀሰው ነገር እስኪጸጽሰን ድረስ ምን ሆኜ ነው እስከምንል ድረስ ማለት ነው፣ አእምሮ ልብ ካገኘን በኋላ። እና አንዳንዶች ደግሞ በጣም የሚያበዙት አሉ። ቅዱሳት ስዕላትን እመቤታችንን ጨምሮ ጡንቻቸው ላይ የሚነቀሱ ደረታቸው ላይ የሚነቀሱ ሰዎች አሉ። ነውር ነው በጣም። ቅዱሳት ስዕላትን በተመለከተ ባለፈው አስተምረናል። እንደውም ባለሙያ ሁሉ አስቀምጠን ስዕል የሚሳለው ሲጀምር ለአምልኮ ነው ብለናል። ለማምለክ ነው። ስርዓት አምልኮ የምንፈጽመው በስዕል ፊት እየሰገድን በስዕሉ እየተማጸንን እየሳብነው ነው። ስለዚህ እኔ ደረቴ ላይ ወይም ጡንቻዬ ላይ የቅዱሳት ስዕላት አድርጌ ለስርዓት አምልኮ እንዴት ነው የሚሆነው? ይሄ ጌጥ ነው ማለት ነው። ስዕላት ደግሞ ጌጥ አይሆኑም። እውነት ለመናገር ለዲኮሬሽን አይሆኑም። ወጥቶ የሆነ ነገር ላይ ማስጣት፣ ከሆነ ነገር ላይ መካብ። አንዳንዴ መኪናዎቻችንም ቼክ እናደርጋቸው በእውነት በተለይ ታክሲ ላይ እናያቸዋለን፣ የቤት መኪና ላይ እኛ ፀሐይ እንዳይመታን የፀሐይ መከላከያ እያደረግን ከፊት ለፊት ላይ መኪናችንን አቆመን ስንሄድ እንኳን የፀሐይ መከለያ እያደረግን ለመኪናችን ግን ከኋላ የእመቤታችን ስዕል የለጠፍን አለን። አቧራ እየቦነነ ጢሱ እየጤሰ ላይ ጭቃ እየተለጠፈበት። ይሄ በጣም ነውር ነው። ምን እያደረግን ነው? ይሄ ተሪዮ ከሆነ እኔ ክርስቲያን ነኝ የሚለው ተሪዮ ከሆነ ማተባችን እኮ በቂ ነው። ስለዚህ መኪና ላይ ስዕል መለጠፍ በጣም ነውር ነው። እና አንዳንዶች ላምኔት አድርገው ከፊት ያደርጋሉ። ሲገቡና ሲወጡ ጸሎት ይጸልያሉ። መማፀኛ ከሆነ ችግር የለውም እሱ። ግን በማይነሳ መልኩ መስታወት ላይ እየለጠፍን የክፍለ ሀገር አውቶቡሶች ላይ የህዝብ ማመላለሻ አውቶቡሶች ላይ ሰው እየተደገፈው እየተላላጠ በጣም ነውር ነው። እና የቀድሞዎቹ የክርስትና ስማቸውን ነው የሚያደርጉት። ያን የሚያደርጉትን ከዛ አንጻር ነው እንዲታሰቡ ስለሚፈልጉ ነው። ስለዚህ የመጀመሪያው ክርስትና ስም ጥንቃቄ አለመርሳት፣ መዝገቡ መያዝ፣ ሁልጊዜ ማስታወስ ነው። ሁለተኛው የክርስትና ስም ጥንቃቄ ለማንም አይታወጅም። እኔ በጣም ነው የሚገርመኝ አንዳንድ ጊዜ እንደዚህ ዝም ብለን ጉባኤ እናደርግና ጥያቄዎች ይመጣሉ። ስለዚህ ምላሽ ለማግኘት እሺ አንተ ለጥያቄው መልስ እዛ የተቀመጥከው ስንለው ብድግልና ስሜ ከበደ ነው፣ የክርስትና ስሜ ሀብተ ገብርኤል ነው ይላል። ምን ያደርጋል አሁን እዛ በአደባባይ የክርስትና ስም ማወጅ ማለት ነው? በቃ አንድ ሰው ሲያደርግ ስላየን ሁላችንም እንትን ይመስለናል፣ ደንብ ይመስለናል። እና ጥያቄ ስትጠይቁን ለኛም የክርስትና ስማችሁን ባትነግሩን በራሱ ችግር የለውም። የክርስትና ስም የሚነገረው ለካህን ነው። ሲጀምር የመጀመሪያው ለካህን ነው። ባለቤት መሆኑን ለመግለጽ እኮ ነው አይደል? ስምህን ቄስ ይጥራው። ስም መጥራት የሚችለው ቄስ ነው ማለት ነው። ስምህን ቄስ ይጥራው የክርስትና ስማችን። አንዳንዶቹ ለርግማንም ይጠቀሙበታል። ሞተ ለጸሎተ ፍትሐት ለማለት ማለት ነው። ግን ይሄን ነውር ነው። ስምህን ቄስ ይጥራው ማለት ለጸሎት ማለት ነው። ስለዚህ ኦቶሪቲው ስልጣኑ የቄሱ ነው። እና እኔ ቄሱ በጸሎት እንዲያስበኝ ስፈልግ ነው የክርስትና ስሜን የምናገረው። ካለበለዛ ደግሞ በጸሎት ከኔ የለበረቱ ሰዎች በጸሎት አስቡኝ ስንላቸው እሺ በአቅሜ እኔም አንድ አቡነ ዘበሰማያት አደርሳለሁ የክርስትና ስምህን ንገረኝ ሲሉን የክርስትና ስማችን እንጂ ዝም ብሎ የክርስትና ስም አይታወጅም። ለካህን ብቻ ነው የሚነገረው፣ ወይም ከኛ ለበረቱ በጸሎት በመንፈሳዊ ሕይወታቸው ለበረቱ ሰዎች ነው። ሁለተኛው። ሶስተኛ የክርስትና ስም ጥንቃቄ በድፍረት ያልሆነ ስም አለመናገር ነው። የሚዳፈሩ ሰዎች አሉ። ካለማወቅ ከሆነ ችግር የለውም በራሱ ግን በጣም ከፍተኛ ጥንቃቄ ማድረግ ያስፈልጋል፣ ትዝብት ውስጥ እስከምንገባ ድረስ። ለምሳሌ አንድ ካህን ወደ መንደር ይመጣል፣ እኛ ቤት ሊመጣ ይችላል እና ጸበል ሲረጭ የሚረጩ ጎረቤቶች ይኖራሉ። እና ካህናቱ ደግሞ ጸበል ከመርጨታቸው በፊት አንደኛ ጸሎተ ማርያም ሲያሳርጉ ጸሎታ ለማርያም ወሰለታ ያድነነማ ተወልዳ ሲሉ ማለት ነው የክርስትና ስም ይጠይቃሉ። ጸሎታ ለማርያም ወሰለታ ብሎ የክርስትና ስም ይጠይቃሉ። ሁለተኛ ጸበል ሊረጩ ሲሉ የክርስትና ስም ይጠይቃሉ። በዚህ ጊዜ የክርስትና ስም ሲባል አላቀውም ላለ ማለት ነው። እዛ አካባቢው የተሰበሰበውን ሰው በማፈር ሊሆን ይችላል፣ ምን ይሉኛል በማለት ሊሆን ይችላል። የማይሆን ስም የሚሰጡ አሉ። ሰንበት ትምህርት ቤቶች ፎርም ለመሙላት ሊሆን ይችላል፣ ማህበራት ፎርም ለመሙላት የክርስትና ስም በሚጠይቁበት ጊዜ ያልሆነ ስም የሚሰጡ ሰዎች አሉ። ይሄ በጣም ትዝብት ውስጥ ይከታል። እና አንዳንዶቹ በሚገርም መልኩ የክርስትና ስም ሲባሉ ገብርኤል የሚሉ አሉ።
የክርስትና ስም ታቦት አይደለም። አሁን የምትወደው ታቦት ወይም የሚጠብቅ ታቦት አይደለም የተጠየቀው። የክርስትና ስም አንዳንዶቹ የክርስትና ስም ኦርቶዶክስ ተዋህዶ የሚሉ አሉ። የክርስትና ስም ክርስቲያን የሚሉ አሉ። የክርስትና ስም ኮንሰፕቱ ሊገባን ይገባል። ስንጠመቅ የሚወጣልን ስም ማለት ነው። ክርስቲያን ለመሆናችን፣ የክርስቶስ ባለሟሎች ለመሆናችን፣ የመንግስቱ ወራሾች ለመሆናችን፣ ከሥላሴ ልጅነት ለማግኘታችን ማረጋገጫው የክርስትና ስም የተቀበልንበት ዕለት ማለት ነውና በዛን ዕለት የሚሰጠን ስም ነው። ስለዚህ ዝም ብሎ በድፍረት የክርስትና ስም ሲባል አይ አላቀውም ወይም ምን ማለት ነው የሚለውን መጠየቅ ያስፈልጋል። ተዘጋጅቶ መጠበቅ ያስፈልጋል እንጂ ትዝብት ውስጥ የሚከት ስም በድፍረት ከመናገር መከልከል ያስፈልጋል ማለት ነው። ጥሩ። የክርስትና ስም ይህን ያህል ጥቅም ካለው የክርስትና ስም ደግሞ ይህን ከመሰለ የክርስትና ስም የጠፋባቸው ሰዎች አሉ። አሁን ይህንን ቪዲዮ የምትመለከችው ወይም የምትመለከተው የክርስትና ስም የጠፋባቸው አላችሁ አይደለ? አዎ፣ የክርስትና ስም የጠፋባቸው ሰዎች ትኖራላችሁ፣ እርግጠኛ ነኝ። ግን የኔ ማን ነው የሚልም አለ። ልክ የመራገሩ እየተከታተለ ወደ ቤተሰቦቹ ይደውላል። በዙሪያ ያሉ ሰዎችን የኔ ስም ማን ነው ይላል። አንዳንድ ጊዜ በስህተት ሊነገረንም ስለሚችል 3-4 ጊዜ ደጋግሞ መጠየቅም ያስፈልጋል። እና የክርስትና ስም የጠፋብንስ ሲጀምር በፍጹም ሊጠፋ ይገባ። የክርስትና ስም በፍጹም አንድ ሰው ዓለማዊ ስሙን እንደማይረሳው ማለት ነው። እኔ ስሜ ጠፋብኝ ብትሉኝ እኮ አሁን እስቅባችኋለሁ። ወይም እኔ ስሜ ማን ነው ብዬ እናንተን ብጠይቃችሁ ለፈተና ነው ብላችሁ ካላሰባችሁ በስተቀር ልትገረሙ ትችላላችሁ። በእርግጥ ስም በድንጋጤ ሊጠፋ ይችላል። አንዳንድ ጊዜ ፍርድ ቤት ስንቆም ፈተና ላይ በሆነ ምክንያት ስም ሲባል እኔን ነው የምንል ሰዎች አለን እና ስም ሊጠፋ ይችላል። ግን ጠፍቶ አይቀርም፣ እናስታውሰዋለን። እስከ መጨረሻው ግን ስማችን ጠፍቶ ሊቀር አይችልም። የክርስትና ስም ከዚህ ከዓለማዊ መጠሪያ ስማችን በላይ ነው እና አንደኛ በፍጹም መጥፋት የለበትም። ሁለተኛ ጠይቆ ጽፎ መዝግቦ መያዝ ያስፈልጋል። ሶስተኛ የራስን ብርቱ ጥረት ያስፈልጋል። እኔ ጠፋብኝ የምትሉ ሰዎች የራሳችሁን ብርቱ ጥረት አድርጉ። ወደ ተወለዳችሁበት አካባቢ ሂዱ። ምናልባትም ያጠመቃችሁ ካህን በሕይወት ሊኖር ይችላል፣ መዝገብም ሊኖር ይችላል። ቤተሰቦቻችሁ ለምሳሌ የኔ አባት መዝገብ በመያዝ አይታማም። የእያንዳንዳችን ስም፣ የተወለድንበት ቀን፣ ቦታው፣ ስንወለድ የስንት ብር ስጋ እንደተገዛ በጣም የሚገርም ነው። አንዳንዶቻችን በ50 ሳንቲም ስጋ ተገዝቶ ነው ክርስትና የተነሳንና ሲነገረን በጣም ነው የሚገርመን እና እያንዳንዱን ጽፎ ይዟል። ስለዚህ የአባታችን መዝገብ አምጥተን እናያለን። ብዙ ጊዜ ግን ማንስማማው መዝገቡ የያዘው እውነት ነው። እድሜያችን ሲነገረን እኛ እየቆጠበን የምንናገራት እድሜና እዛ ላይ ተጽፎ ያለው እድሜ ግን የማይገናኝበት ሁኔታ አለ። እንግዲህ ይሄ ብዙዎቻችን ችግር ነው፣ ሁላችን የምንስማማበት ነው። የት ቦታ ላይ ፊርማ የስምምነት እንዳደረገን ባይታወቅም ብዙ ጊዜ እድሜ መደበቅ ነገር አለ እና ስለዚህ መዝግቦ የያዙ ሰዎች ጋር ጠጋ ብሎ የክርስትና ስምን በደንብ ጠይቆ መረዳት ያስፈልጋል ማለት ነው። ይህንን ሁሉ አድርገን ግን ማግኘት ያልቻለን ሰዎች ምንድነው መጨረሻ መፍትሄው ካልን ካህን የሆነ ሰው ጋር ሁሉ ተጠግቶ የክርስትና ስም ሰይመኝ ማለት አይቻልም። ሲሆን በትክክል ማለት ነው የንስሐ አባታችንን ማማከር አለብን። ከዛ በኋላ ደግሞ የንስሐ አባታችንን አማክረን እንደ ቤተክርስቲያን ስርዓት ለአንድ ሰው የክርስትና ጥምቀት ሲፈጸምለት ክርስትና በሚነሳበት ጊዜ ቤተክርስቲያን ክርስትና በምታነሳበት ሰዓት ቀድሞ ቤተክርስቲያን ሄዶ ማለት ነው እዛ ክርስትና ቤት ውስጥ የሚደረገውን ስርዓት ፈጽሞ አሜን ብሎ ማንኛውንም ነገር ካከናወኑ በኋላ በዕለቱ ላጠመቀው ካህን ወዳጠመቀው ካህን ተጠግቶ የክርስትና ስም መሰየም ይቻላል ማለት ነው። ይሄ በራሱ ችግር ስለሌለው አንድ ጊዜ ተወልደናል፣ የሥላሴ ልጆች ሆነናል። ግን በጸሎት ለማሰብም ክርስትና ስም ስንጠየቅም ስለሚያስፈልገን የክርስትና ስማችን ማሰየም እንችላለን። ምናስይመው ግን የሚመረጠው ክርስትና ቤተክርስቲያን በምታነሳበት ዕለት ወደ ክርስትና ቤት ሄደን ላጠመቀው ካህን ነግረን ቀድሞ ከንስሐ አባታችን ጋር ተነጋግረን ወይ ለካህኑ ቀድመን ነግረነው እንደምንመጣ ማለት ነው። በዛ ቀን ተገኝተን የክርስትና ስም መሰየም እንችላለን ማለት ነው። ወደ ማጠቃለያው እየመጣሁ ነው። ማነሳቸው ነገሮች አሉ። መርሐ ግብራችን ልማድና ክርስትና ነው። ስለዚህ የክርስትና ስማችን ከልማድና ክርስትና አንጻር ወይም በልማድ ምንድነው የሚታይበት የሚለውን ነገር
ማንሳት ያስፈልጋል። እናንተ የምታስቧቸው ነገሮች ይኖራሉ። እነዚህን አስተያየት የመስጫ ሳጥኖቻችን ላይ ታስቀምጡልናላችሁ ማለት ነው። በልማድ የምናደርገው ምንድን ነው? 3 ነገሮችን እናደርጋለን በልማድ የክርስትና ስምን በተመለከተ። አንደኛ በየገዳማቱ ስንሄድ ዋሻ ላይ የምንጽፍ ሰዎች አለን። ዝም ብሎ ዋሻው እኮ ያ ቅዱስ የጸለየበትም ያልጸለየበትም ሊሆን ይችላል። እዛ ቦታ ላይ ስለተገኘን ብቻ የክርስትና ስማችንን የቤተክርስቲያኑ ግድግዳ ላይ፣ ወለሉ ላይ፣ በኖራ በተለያየ ነገር የምንጽፍ ሰዎች አለን። እስኪ ልጠይቃችሁ፣ ለምንድን ነው የምጽፉት የክርስትና ስማችሁን? ስንክሳር ላይ አለ ቅዱሳን ሲያልፉ፣ እንደውም ግብፃዊቷ ማርያም ዞሲማስ ያገኛት ያቺ የምትገርም እናት ማለት ነው። መጨረሻ ላይ ሲያገኛት በ3ኛው ማለት ነው አርፋ በአሸዋው ላይ በጣቷን የጻፈችው ድሃይቱን ማርያም ከወጣችበት ምድር መልሰህ ቅበራት ይላል። አፈርና ወደ አፈር ትመለሳለህ የሚለውን ድሃይቱን ማርያም ስለ ራሷ የምታውቀው ድሃ መሆኗን ነው። ከጽድቅ የተራቆተች መሆኗን ነው። ራሷን ከፍ ከፍ አድርጋ የማታይ ማለት ነው። ያን ሁሉ ተጋድሎ አድርጋ። ስለዚህ ማርያም የክርስትና ስሟንም ብትጽፍ ምክንያት አላት። ራሷ በገዛ እጇ ሞቷን አውቃ በሰላም ያረፈች መሆኗንና አደራዋን ነው ጽፋ ሄደችው። ስለዚህ ከዚህ አንጻር ስንክሳር ላይ እናነባለን። ስማቸውን ይጽፋሉ እንዲገኙ እንዲታወቁ ታሪካቸው ይፋ እንዲሆን ያ በፈቃድ እግዚአብሔር ማለት ነው። እኛ አሁን ጽፈን ሄድን። ለምሳሌ ደብረ ሊባኖስ ደብረ አስፎ ገባን፣ ጎበኘን። ከዛ ዋሻው ላይ እንደምንም ፈልፍለን ያውም የዋሻውን ጥንቃቄ በጎደለው መልኩ የዋሻውን ጥንታዊነት የዋሻውን ቅዱስነት ባልጠበቀ መልኩ ጽፈን ወጣን። ምን ለማድረግ ነው? አንድ ነገር ነው የምትሉኝ፣ እግዚአብሔር እንዳይረሳን አይደል? በጣም መደፋፈር ነው። እግዚአብሔር ስትጽፉለት ነው የሚያስታውሳችሁ። ይሄ በጣም የሚገርም ነው። ለአንድ ሰው ማስታወሻ ትተን እንወጣለን። ትክክል ነው። መጥቼ ነበረ አጣው ብለን ማስታወሻ ትተን፣ ምክንያቱም ስንመጣ የለም እሱ እዛም አለ። እግዚአብሔር ያየናል። ከመሄዳችን በፊት ያየናል። ሄደን ይዛ ቦታ ላይ ያለን ያየናል። ስንመለስም ያየናል። ስለዚህ ደርሶ ጸሎት አድርጎ ከመምጣት ውጪ ክርስትና ስም ጽፎ መምጣቱ በራሱ ምንም ጥቅም የለውም። ለእዛ ላሉ ለገዳም አባቶች ሰጥተን ብንመጣ በጸሎት እንዲያስቡን ነው። ካለበዛ ግን ጽፎ መምጣት አግባብ አይደለም። ሁለተኛ በወረቀት ጠቅልሎ ዋሻ ውስጥ መወርወር። አንዳንዶቹ በጣም በሚያሳዝን መልኩ ሐመር መጽሔት ላይ ተጽፎ አንብቤ ያለውኝ እኔ ከዚህ በፊት ማለት ነው። እንደውም የፖሊስ ዜና ላይም ቀርቧል። ከመርካቶ አካባቢ ሄዱ ሰዎች ጥምጥምና ቆብ ምናምን አስለብሰው አንዱን ጓደኛቸውን እዛ ዋሻ ውስጥ አስቀምጠውት የበቁ አባት አሉ እዛ ዋሻ ውስጥ ብለው ደብረ ሊባኖስ ሊሳለም የሄደውን ሰው ወደ አስፋልቱ እየወጡ እያናገሩ እዚህ ውስጥ ናቸው እና የምትፈልጉትን ነገር በሙሉ ያደርጉላችኋል። የክርስትና ስማቸውን እየጻፋችሁ በወረቀት ጠቅልላችሁ ወርውሩ። ወረቀቱን ይሰጧቸዋል። እነሱ አቆዛ ውስጥ 50 ብር 100 ብር ያደርጋሉ እነሱ ሲወረውሩ እንዲያው። ከዛ ሰዎቹ 500 1000 ብር እያደረጉ ይጥላሉ ማለት ነው። ልክ ንግሱ ካለቀ ሰው ከተበተነ በኋላ እነዛ ሰዎች ያንን ብር በሙሉ ሰብስበው ወረቀቱን አቃጥለው ቆቡንም ምኑንም ወርውረው ወደ ከተማ የተመለሱበት ሁኔታ ነበር። ይህንን ሲያይ የነበረ ሰው ነው ተጠራጥሮ ጠቁሞ እንዲያዙ ያደረገው ማለት ነው። ስለዚህ ማን ምን እንደሆነ ሳናውቅ ዝም ብለን የክርስትና ስማችን አንስተን በወረቀት የምንጥል ሰዎች አለን እና ይሄ አግባብ አይደለም በራሱ ማለት ነው። መባ ይዞ መሄድ፣ ማስታወሻ ይዞ መሄድ ይገባል። በፊትህ ራቁቴን መቆም አይገባኝም አንተ እንዳልከው ይህን ይዤ መጥቻለሁ ብለን የያዝነውን በታቦቱ ፊት የያዝነውን በቤተ መቅደሱ ፊት አስቀምጦ መምጣት ይገባል እና የክርስትና ስም ወርውሮ መምጣት አግባብ አይደለም ማለት ነው። ሌላው ከጥንቆላ ጋር ማያያዝ የክርስትና ስምን በጣም በሚገርም መልኩ ከጥንቆላ ጋር በማያያዝ አንዳንድ ሰዎች የክርስትና ስሙ ማን ነው ጠይቅና አምጣልኝ፣ የክርስትና ስሙ ማን ነው ጠይቅና አምጣልኝ የሚሉ ሰዎች አሉ። ይሄ በቤተክርስቲያናችን በፍጹም ለሚያምን ሰው ማለት ነው ፍጹም ጥርጣሬ ማድረግ የለበትም። በእኔ የክርስትና ስም ጠንቋይ ኃይል ኖሮት ይህንን ያደርጋል ብለን ያመንን ጊዜ ነው የምንሞተው ሁላችንም ማለት ነው። አንደኛ ከእንዲህ አይነት የሚያነካኩ ነገሮች መራቅ መቻል አለብን ሁላችንም ማለት ነው። ከባዕድ አምልኮ ከጣዖት አምልኮ መራቅ አለብን። አይደለም የክርስትና ስማችንን ጨርቃችንን ላባችንን ምናምን እየወሰዱ ለማስጠንቆል የሚሞክሩ ሰዎች አሉ። በእርግጥ እግዚአብሔር ይጠብቀን ርኩስ መንፈስ የማያደርገው ነገር ስለሌለ ማለት ነው። ለጊዜው ወዳጆቹን ወይም የእግዚአብሔር ወዳጆች ከመፈታተን ወደ ኋላ የሚልበት ነገር የለም። ስለዚህ ነው አያችሁ የክርስትና ስም ዝም ብሎ አይታወጅም ያለውና ከጥንቆላ ጋር የሚያገናኙ ሰዎች አሉ። ይሄም አግባብ አይደለም። ሌላውና የመጨረሻው የምናጠቃልለው አይባልም የሚሉ ሰዎች ወይም አይሰጥም የሚሉ ሰዎች አሉ። የክርስትና ስም እንዲህ ተብሎ አይሰየምም የሚሉ ቅድም እንደተናገርኩት ከቦታ አንጻር ወይም በተሳሳተ መልኩ ያለውን አይደለም። በትክክለኛም ሆኖ ጾታንም ጠንቅቆ
የቅዱሳን መታሰቢያም ሆኖ የሚሰጡ የክርስትና ስሞች አግባብነት የላቸውም። ለምሳሌ አንድ ሰው ወልደ ማርያም ተብሎ ሊጠራ አይገባም ይላሉ አንዳንድ ሰዎች። ለምን ሲባሉ ወልደ ማርያም ማለት የማርያም ልጅ ማለት ነው። የማርያም ልጅ ደግሞ ከእመቤታችን ከቅድስት ማርያም የተወለደው ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ወልደ ማርያም ተብሎ የክርስትና ስም አይሰጥም በቀጥታ ብለው የሚናገሩ ሰዎች አሉ። ብዙዎቹ ሊቃውንተ ቤተክርስቲያን መጽሐፍትም እንደሚስማሙ ማለት ነው፣ መጽሐፍትን እየጠቀሱ እንደሚስማሙበት የለም ይሰጣል። ወልደ ማርያም ተብሎ አንድ ሰው ቢጠራ በራሱ ክፋት የለውም ይላሉ። ለምን? አንደኛ እሱ ጌታችን መድኃኒታችን ክርስቶስ ከእመቤታችን የተወለደው ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው። ፍጹም ሰው ፍጹም አምላክ ነው ክርስቶስ። ድንግል ፈጣሪዋን ወለደችው ነው የሚለው ሊቁም እንደተናገረው ማለት ነው። እኛ ግን በጸጋ ነው። የኛ እናታችን ነች ስንላት የጸጋ እናታችን ነች፣ ልጆቿ ነን ስንል ደግሞ በጸጋ የወለደችን እንጂ እንደ ክርስቶስ በማህፀን 9 ወር ከ5 ቀን ጸንሳ የወለደችን አይደለችም። ስለዚህ ትክክል ነው። እኛም በጸጋ ልጆቿ ስለሆንን ወልደ ማርያም ልንባል ወለተ ማርያም ልንባል እንችላለን። ሁለተኛ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ሰጥቷታል። እሷን ምን ብሎ ሰጣት? እናት ትሁናችሁ ብሎ እኛን ለሷ ደግሞ ሰጥቷል። ልጆችሽ ይሁኑ ብሎ ሰጥቶናል። ስለዚህ በዚህ ምክንያት ወልደ ማርያም ተብለን ልንጠራ እንችላለን። ለዚህ ማስረጃ ሲያቀርቡ የዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ኢየሱስም እናቱን ይወደው የነበረውንም ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት ይላል። ለዮሐንስ ማለት ነው። ዮሐንስም ከዚያች ሰዓት ጀምሮ ወደ ቤቱ ይዟት ሄደ። እነሆ ልጅሽ እነዋት እናትህ ብሎ እኛን በዮሐንስ ለእመቤታችን፣ እመቤታችንን ደግሞ በዮሐንስ ለኛ ሰጥቶናል። ስለዚህ በዚህ ምክንያት ዮሐንስ ወደ ቤቱ ይዟት ሄዷል። እኛም ደግሞ የእሷ ልጆች ነን። አንዳንዶቹ ለዮሐንስ ነው የተሰጠችው እንጂ ለእኛ አልተሰጠችንም፣ እኔ እናቴ ማለት አይጠበቅብኝም፣ እነሆ ልጅሽ ያላት ዮሐንስን ነው፣ ስለዚህ ዮሐንስ ነው እናቴ ማለት ያለበት ብለው ስህተት ውስጥ የሚገቡ ሰዎች አሉ። እንደዚህ ማለት በጣም አደጋ አለው። ለምሳሌ በመጽሐፍ 10ቱን ትእዛዛት ትእዛዘ ኦሪት ማለት ነው የተቀበለው ሙሴ ነው። በቃ 10ቱ ትእዛዛት የተሰጠው ለሙሴ ነውና እኛ አይመለከተንም ማለት አለብን ማለት ነው። እንደዛ እንዳንል ራሱ ክርስቶስ የነገረን ነገር አለ። በዚሁ በዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ሕግ በሙሴ ተሰጥቶ ነበር ይላል። ሕግ ለሙሴ አይደለም ያለው፣ ልብ አድርጉ። ሕግ በሙሴ ተሰጥቶ ነበር። በሙሴ ለማ ለኛ ማለት ነው። ስለዚህ እመቤታችንም በዮሐንስ ለማ ተሰጥታለች፣ ለኛ ማለት ነው። ስለዚህ ወልደ ማርያም ተብሎ መጠራት አግባብ የለውም ተብሎ አይጥላላም ማለት ነው። መጠራት ይቻላል ማለት ነው። ከዚህ አንጻር ወልደ ማርያም ወለተ ማርያም ተብሎ መጠራት በራሱ ችግር የለውም። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ ይህንን የልማድና ክርስትና መርሃ ግብር የምትከታተሉ ተመልካቾቻችን በያላችሁበት ለዛሬው ያዘጋጀነው በልማድና ክርስትና መርሃ ግብራችን በክርስትና ስም አሰያየም ዙሪያ ይህንን ይመስላል። የእናንተ የክርስትና ስም ላይ ጥያቄ ካላችሁ፣ የእናንተ የክርስትና ስም ጠፍቶባችሁ ማድረግ የምትችሉት ግራ የገባችሁ፣ ወይም ደግሞ በክርስትና ስም ዙሪያ ያያችኋቸው የምትጠይቋቸው ጥያቄዎች ካሉ ከስር በአስተያየት መስጫው ቦታ ላይ እንድታስቀምጡልን በትህትና እንጠይቃለን። እንደተለመደው የአገልግሎታችን አጋር እንድትሆኑ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን መርሃ ግብር እንድትከታተሉ በእግዚአብሔር ስም እናሳስባለን። የዛሬውን ጨረስን። የሳምንቱ ሰው ይበለን። ሰላም ቆዩ።